የሩታ አዲሱ ፍቅረኛ እንግዲህ መጥቶ ቤቱ በአንድ እግሩ ቆሟል ማለት ነው። አብርሃም እንግዲህ ያው ወዲያ ወዲህ እያለ ነው መኖር የሚፈልገው እዛም ይላል እንግዲህ ሰላም ስለው እንግዲህ እጁን መታ ማለት ነው። እንግዲህ አብርሃም አሁን ወዴት እንደሚሄድም ግራ ገብቶታል ማለት ነው። ደስ የሚል ነገር እንግዲህ ከሩታ ጋር ፊርማ የላቸውም አሁን ነፃ ናቸው፣ ሁለቱም ተለያይተዋል ማለት ነው። ፊርማቸው ተቀደዋል። ማንም እንትን ማለት አይችልም አሁን በዚህ ሰዓት። ነገር ግን አብርሃም በጣም ንዴት ተሰምቶታል፣ በጣም ተናዷል። የሚሆነውን ነገር ነው ያጣ። እንግዲህ ሩታን ከሱ ጋር ሲያይ እንግዲህ ለማደባደብ ሞክሮ ነበረ፣ ግን አልተሳካለትም። ልጁ በጣም ትዕግስተኛ ስለሆነ በጸባይ ነው የያዘው ማለት ነው እንጂ አብርሃም በጣም ነው የተናደደው ማለት ነው። በነገራችን ላይ አብርሃም የገዛ ቤት አይደለም የተከራየበት ቤት ነው። ግን ቤቴ ነው ቢሌ እንደዚህ መደንፋት ራሱ እንትን አይልም ማለት ነው። ምክንያቱም ቤቱ ሩታ ትኖርበት ብለ ትቴ ወጥተሃል። አንደኛ ነገር ትቴ ወጥተሃል ትኖርበት ብለ ማለት ነው። ሁለተኛ ነገር ደግሞ ቤቱን ገዝተ አይደለም። ቤቴ ቤቴ ስትል ምን ነው ዛሬ ነው እንዴ ቤት መኖሩን ያወቀው? ቤት ገዝተሃል፣ ሄዳ እዛ አትገባም ቤት ከፈለክ ማለት ነው። ግን እዚህ ጋ እናንተ እንደዚህ በመሆናችሁ በጣም ነው የሚያስጠላው። እናንተ ድራማ አያልቅም ማለት ነው። እነ ኖቤል እንግዲህ አውቆ ነው ይሄንን ይዞ የመጣ ማለት ነው። እነሱ እንግዲህ ለድራማ ነው ይዞ የመጡት እንጂ ልጁም ደግሞ ፈልጎት ወይም እንደዚህ አይነት ነገር እንዲያደርግ እንደዚህ አይነት ድራማ እውነት ሆኖ ሳይሆን ለድራማ ነው ይዞ የመጡት እንጂ ይሄ ነገር እውነት እንዳልሆነ ትክክለን ነው ማለት ነው። እውነተኛ ነገር አይደለም። እንደዚህ እያቀናበሩ ነው የማይሆን ነገር ይዞ የሚመጡት በየጊዜ ማለት ነው። እንግዲህ እነ ኖቤል እንደዚህ አይነት ነገር ያመጡት እንግዲህ አብርሃምን ለማቃጠል፣ አብርሃም እንዲናደድበት ነው እንጂ ይሄ እውነተኛ ነገር አይደለም። ያው እናውቃለን እነሱን ጸባይ፣ ያው የድራማ እነሱ አብርሃም ሩታን ለመናደድ፣ ሩታ ደግሞ አብርሃምን ለመናደድ የሚጠቀሙን ነገር ስለሆነ የተለመደ ነገር ስለሆነ በጣም ነው የሚታስቁት እናንተ ማለት ነው። ሩታ እንግዲህ መጀመሪያ ልጁ ሲታይ እኔ እኮ ጥቂት ቀን ነው በስልክም እያወራው እንዴ አላቀም እንዴት ቤት ድረስም ልትመጣ ይቻልክ እያለች ነበረ በመጀመሪያ ማለት ነው። አብርሃምን ስታይ ግን ልክ እንደምትተዋወቅ ልክ እንደተግባባች ነገር መሆን ጀመረች ማለት ነው። በጣም ነው የሚያስጠላ። አንድ ጊዜ ህይወታችሁ ላይ ድራማ መስራት ማለት ነው። ተግባባችሁ ወይ ተግባባችሁ ወይ ደግሞ ተለያያታችሁ ተራርቃችሁ ብትቀመጡ ነው የሚሻላቸው እንጂ ኦዲየንስ ላይም የሚሰሩ ነገር በጣም ነው የሚያስጠላው ነገር ማለት ነው። በዛ ላይ መሀላችሁ ቤተሰቦቹ እየተጨናነቁ ነው። ከዛሬ ነገ ይታረቃሉ፣ ከዛሬ ነገ ይሻሻላሉ በማለት እንግዲህ ኦዲየንሱም በጣም ቤተሰቦቹም በጣም እየተጨነቀ ነው ማለት ነው። እናንተ የራሳችሁ ስሜት እንጂ የሰውን ስሜት እየተረዳችሁ አይደለም። አንተ ከኤርሜላ ጋር ተጣብቀ ቀርተሃል። እሷ ግን ሌላ ሴት ጋር ሌላ ወንድ ስታመጣ እንደዚህ እንደ እብድ ያደረገ ያንተ ምሰራ ስራ ምን ሊባል ነው? ምን ሊሆን ነው? ምንድን ነው የሚባለው? ያንተ ስራ እየሰራክ ያለው ነገር ግን አብርሃም አንዳንድ ጊዜ የሚባለው የሰው አይን ከማየት ውጭ የሰው የራሳችን አይን ውስጥ ያለውን ጉዱፍ ብናይ መልካም ነው የሚል አባባል አለ ማለት ነው። አንዳንድ ጊዜ ዞር ብለን ስለ ራሳችን ብናስብ የሰው ጉዱፍ አይታየንም ማለት ነው። የትዳራቸው መንስ የሆነው በአንተ የተነሳ ነው ማለት ነው። እንደዚህ የምታደርግም አንተ ነው ማለት ነው። ትዳራቸውን እየበጠበጥክ በአንደኛ ደረጃ አንተና ከዛ ኤርሜላ የምትባል ሴት ጋር ተለጥፈ እንደዚህ እያደረግክ ያለው እንጂ ትዳራችሁ ሩት አይደለም እየበጠበጠች ያለችው ማለት ነው። ከዛሬ ነገ ትሻሻላለህ ብላ ብዙ ጊዜ ጠብቃለች። አንተ ግን ልትሻሻልም ልታርፍም መለስም አልቻልክም። ነገር ግን ከሩታ ጋራ ወንድ ስታይ እንደዚህ እንደ እብድ ያደረገ ነገር ነው እኔ ግራ የገባኝ ማለት ነው። በጣም ነው የሚገርሙት አንዳንድ ጊዜ ስናስብ ማለት ነው። እንግዲህ ፈረንጁን እና ኖቤልን ከቤት አስወጥቷቸው ብቻቸው ራለን ብሎ አስወጥታቸው በሩን ዘጋባቸውን ማለት ነው። እንግዲህ አብርሃም በጣም ተናዷል ማለት ነው። ሩታም እንግዲህ አንተን ከሴት ጋር ስታይ እንደዚህ ነው ስትናደድ የነበረው ማለት ነው። እንግዲህ ይሄ በዚህ ትረዳታለህ ማለት ነው። የሩታ ስሜት በዚህ እንደሚረዳክ እንደሚገባክ እንደምትረዳ ተስፋ አደርጋለሁ ማለት ነው። እኔ በጣም ነው የምታስቁኝ በነገራችን ላይ እንደው ዘና ነው የምታደርጉኝ እውነት ለመናገር ማለት ነው። አንዳንድ ጊዜ ቢተናደዱም እንግዲህ ድራማቸው በጣም ነው የሚያስጠላ ማለት ነው። በጣም የሚያስጠላ በጣም ነው ዘና የሚያደርገው ማለት ነው።
ህይወታችሁ ላይ ትዳራችሁ ላይ ድራማ መስራት ትታችሁ ወደ ትዳራችሁ ወደ ህይወታችሁ ብትመለሱ መልካም ነው ነው የሚለው። እኔ በጣም ነው የሚተዛዝኑት ማለት ነው። በነገራችን ላይ ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ይሄን ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። እኔ ያለው ፈጣሪ ይመስገን። እናንተም ሰላማችሁ ብዝት ትርፍርፍ ይበልልኝ። በላ ያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ወደ ቤቴ ይቀላቀሉ ይላችኋለሁ። እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በዚህ ቪዲዮ ሲታዩ ላይክ አድርጉልኝ ማለት ነው። ዛሬ በአዲስ ቪዲዮ ካች ብያለሁ ማለት ነው። በአዲስ ቪዲዮ ሲመጣ እንግዲህ የማያልቅ ድራማ እንበለው እንግዲህ የነዚህ ርዕስ ማለት ነው። የማያልቅ ድራማ በየቀኑ አይዲያቸውን እየቀያየሩ የሚመጡ ልጆች ማለት ነው። እንግዲህ ትናንትና አብርሃም ሩታን ከሌላ ወንድ ጋር ሲያት በጣም ተናዶ እንግዲህ ሌላ ስሜት ውስጥ ገብቶ ነበረ ማለት ነው። በጣም ነበር የተናደደ። እንግዲህ እሱ ከሄርሜላ ጋር እንደፈለገ እንደ ፍጥርጥሩ ሲሆን ሩታም እንደዚህ ነበረ ስትናደድ የነበረ ማለት ነው። ነገር ግን እሱ ሊገባው አልቻለም። የሩታ ስሜት መረዳት አልቻለም ማለት ነው። አንቺ ቁጭ በይ እኔ እና እሱ ነው የምናወራ እያለ እንግዲህ ትንሽ እንኳን ለሰውም ክብር የለውም አብርሃም ማለት ነው። ተረጋግቶ የማውራት ምንም ስሜት የለውም አብርሃም ማለት ነው። ዝም ብሎ ሰውን መመነጫጨቅ እና ሰውን ያለ ክብር ማውራት እንትን በጣም ነው የሚያስጠላ ማለት ነው። በነገራችን ላይ አብርሃም ከሁሉም አስቀድመ ስነ ስርዓት ብትማር መልካም ነው ብዬ ነው የማስበው ማለት ነው። የሰው ልጅ መጀመሪያ ስነ ስርዓት ይዞ ማውራት አለበት ማለት ነው። ስነ ስርዓት አለ። ኦኬ እሺ፣ ጥፋት ሰርቷል ያንተ ቤት ውስጥ ቢገኝም አንተ ለምን እዚህ ሊገኝ ቻልክ? ለምን እንደዚህ ልታደርግ ቻልክ? ብለ እንደ ተማሪ ሰው በስነ ስርዓት ማውራት ነው እንጂ ሰውን ጨርቅ ሰው ላይ ልብስ ይዞ ሰውን መጎተት ነውር ነው ማለት ነው። ይሄ የባለጌ ተግባር ነው እንጂ የጨዋ ተግባር አይደለም ማለት ነው። የምታደርጋቸውን ነገር እያሰብክ እያስተዋልክ ብታደርግ መልካም ነው ብዬ ነው የማስበው እኔ። እንግዲህ ፈጣሪ ልቦናውን ይስጣችሁ። ትዳራችሁን እንግዲህ እቃ እቃ ጨዋታ አደረጋችሁት ማለት ነው። አንዴ እሷ ታመጣለች፣ አንዴ እሱ ታመጣላችሁ። እንግዲህ ትዳራችሁን ድራማ አድርጋችሁ ቁጭ አላችሁት ማለት ነው። ፈጣሪ ልጅ ሰጥቷችኋል። አርፋችሁ አንድ ላይ ሆናችሁ ልጃችሁን ብታሳድጉ መልካም ነበረ። እናንተ የምታደርጉ ነገር በጣም ነው የሚያስጠላ እውነት ለመናገር ማለት ነው። እኔ መቼ ነው እናንተ ህይወት ተስተካክለው ብቻ